እንግዲህ ወደ ቀድሞ ማንነቷ እየተመለሰች ነው ማለት ነው። በጣም ደስ ይላል። እንግዲህ ወይዘሪት ጄሪ ደግሞ ተጸጽታለች። ግን ደግሞ አሁን ላይ እያየችው ያለው ነገር ጭራሽ ይቅርታ እንደማታደርግና ሌላ ተንኮል እንዳቀደች ነው የምታይባት። ትናንትና በጣም ተናዳለች እንዳያቸዋት። በመጀመሪያ ሄዳ እንዴት ነሽ ብሌን ስትላት ደህና ነኝ ማነሽ ስትላት ጄሪ እባላለሁ አለቻት። ከዛ በኋላ እሺ ጄሪ እንዴት ነሽ? ደህና ነኝ። አሁን ለውጣለሽ? አዎ ለውጣለኝ። አንዳንድ ጊዜም ደግሞ ወደ ውጪ ወጣ ወጣ በይሺ ዝም ብለሽ አትተኝ አለቻት። ብሌንም እሺ አመሰግናለሁ አለች። ከዛ ብሌን አቤት የበደሉሽን ሰዎች ይቅርታ አድርጉልኝ ብለሽ ብትያቸው ማለት ይቅርታ ቢጠይቁሽ ይቅርታ ታደርጊላቸዋለሽ? አዎ አንድ ሰው ጥፋቱን አምኖ መጥቶ ይቅርታ ከጠየቀኝ ይቅርታ የማልቀበልበት እኔ ማን ነኝ? ስለዚህ ይቅርታ አደርግለታለሁ አለች። ስለዚህ ተስፋ አለኝ ማለት ነው። ማለት አይ ዝም ብዬ ነው እና ምሽ በቃ አለችና ሄደች። ተመልሳ መጣችና ትንሽ ቆይታ እንግዲህ አምናን ብሌንዬን ወደ ድሮ ማንነቷ ቶሎ እንድትመለስለት ስለፈለገ እንግዲህ እንከባከባታለሁ ብሎ ቃል ገብቷል። እሱን ደገፍ ብሎ እንግዲህ እሱም እሷን ሲያስብ ናድረው እሷም ደግሞ እንቅልፍ የተባለ አልተኛችም ነበረ። ከዛ በኋላ ነው ነገር የተበላሸው። እንግዲህ ወይዘሪት ጄሪ ሰከም ሰከም ብላ እሷ ክላስ ስትገባ አምናንና ብሌን ተደጋግፈው ተኝተዋል። በጣም ተናደደች። በጣም በቃ ራሷን ይዛ ጮኸች፣ አለቀሰች። ይሄ ነገር እንዴት ነው? ቆይ እንዴት ነው የምንቀጥለው በዚህ አይን? እንዴት እንደዚህ ሊሆን ይችላል? ስትል እንግዲህ ያዙኝ ልቀቁኛለች ማለት ነው። ከዛ በኋላ እንግዲህ ክላሷ ሄዳ ቁጭ ብላ አለቀሰች፣ ስቅስቅ አለች። ሲፈን መጣችና ወይዘሪት ጄሪ አቤት መቼም ደህና ነሽ? ደህና ነኝ። መቼም ደህንነቴ አሳስቦሽ አይደለም እዚህ መጣሽው? በእርግጥ አዎ። እና ለምን መጣሽ? እኔ የምለው እስከ መቼ ነው ግን ከእውነት የምትሸሹው? ማለት አልገባኝም። በሌንን እኮ እንደዚህ እንዳደረግሻት አንቺ አውቃለሁ። እሰይ እንኳንም አወቅሻ። እንደው ምን አለ እዛው ጋር ወድቃ በቀረች ኖሮ። አንቺ ግን ምን አይነት ሰው ነሽ? አንቺ ግን እንደዚህ ተደብቀሽ የሰውን ህይወት የእሷን ማን ይናገር እያልኩ በውስጤ እሷ ወይዘሮ ሰማልን እንደዛ አድርጋ እሷስ እሺ የራሷ ምክንያት አላት። ግን ትናንትና እንግዲህ ለብሌን የማይ ጥሩ መጥፎ የተባሉ ሰዎች ሁሉ ለብሌን የሚያዝኑ ሰዎች ናቸው። አስባችሁታል? አሁን እዛ ቤት ውስጥ ሜርሲ ብቻ ናት ለማንም የማታዝን ለማንም ከራሷ ውጪ አውቃ ልጁን እየሰከሰችው የወንድሜ ልጅ ምናምን እያለች እሱን ራሱ እንግዲህ የሁለታ ወደ ሞት ተነስታለች ማለት ነው። አረ ሜርሲ ጄሪ ማነው ሲፈንን ሳይሆን ሜርሲን አጋልጡልን ቶሎ ብላችሁ ማለት ነው። ወይኔ ሜርሲ በሜርሲ ቦታ ሌላ ሰው እንዳይመጣ ሜርሲ ደግሞ ታሞቀዋለች ድራማውን ማለት ነው እንጂ የሜርሲ ክፋት የወንድሜ ልጅ ማንም ሰው እንዲጎዳው አልፈለግም ትላለች። ትናንትና ግን ለሲፈን ምን አለቻት? የአምናንን የእንጆሪ እርሻ ማሳ እንድትመርዡ እፈልጋለሁ አለቻት። እሷ ደግሞ ይሄንን ነገር አላደርግም ስትላት ስለ አንቺ ሂስትሪ ሁሉንም ነገር ለአምናንን ነግረዋለሁ። እንደ በፊቱ አለባብሼ እማልፍ እንዳይመስልሽ። አሁን ግን እውነቴን ነው አለቻት። ተናገሪ ሂጂ አሁኑኑ ተናገሪ። እኔ ሲፈን የምንፈራ መስሎች ነው? ለራስሽ ጥቅም ስትይ እኔን የማልወጣው ነገር ውስጥ አትክተችኝ፣ የራስሽ ጉዳይ አለቻት። በጣም ተናደደች። ከዛ በኋላ ሄዳ ለአምናን ሁሉንም ነገር ነገረችው። እንግዲህ ማነች ምንድነች የሚለውን አልነገረችውም። ከዛ በኋላ አምናን እንግዲህ ይህ ነገር እንዴት ነው እንደዚህ የሆነ ያለው እያለ በጣም ግራ ተጋባ። ሲፈንም ብሌን ጋር ሄደችና ብሌን አሁን እንዴት ነሽ? ደህና ነኝ። አንቺ ማነሽ? ሲፈን እባላለሁ። ምንም ማስታወስ አትችይም እንዴ? አዎ ምንም አላስታውስም፣ ግን እዚህ ቤት ብዙ ቆይቻለሁ እንዴ። ሁላችንም እኔም አንቺም ጄሪ የምትባለውም እኩል ነው እዚህ ቤት የመጣ ነው። ግን ምንም አልልሽም። አሁን በቅርቡ ወደ ራስሽ ትመለሻለሽ። ግን አንድ የምመክርሽ ነገር ቢኖር ወድቀሽ መቅረት ሳይሆን
ቆመሽ ጠንክረሽ አሳያቸው። ከዛ በኋላ ያንቺ ማንነት ምን እንደሆነ ታውቂያለሽ አለቻት። ከዛ በኋላ እሺ አመሰግናለሁ፣ እኛ ሁላችንም ያንቺ መዳን በጣም ያሳስበናል፣ ከአንድ ሰው ውጪ ማን ነው ስትላት ያው ጠላትሽ ማለት ነው አለቻት። እና ወታ ሄደች ጄሪ ማለት ነው ማለች ሲፈን። ታዲያ ጄሪ እናት ዛሃራ ጋር ሄደች እና ስሚ ዛሃራ፣ እናት ዛሃራ እንኳን አላለቻትም። ክላሳችን ቆሽሿል ሄጅና አጽጁ አለቻት። እሺ ለብሌንዬ ሾርባ ልስራላት። ብሌን እዛም ብሌን እዚህም ብሌን። እኔ ስለ ብሌን ምን አገባኝ? ስራሽን በአግባቡ የማትሰሪ ከሆነ ፌስታልሽን አንጠልጥለሽ ከዚህ ቤት ትሄጃለሽ። የዚህ ቤት ንግስት እኔ ብቻ ነኝ። ብሌን ምናምን እያላችሁ ጭንቅላቴን አትበርዙት እዚህ አለቻት። እንዴ አንቺ ምን ሆነሻል? ወደ ራስሽ ተመለሽ እንጂ ብሌን እኮ አሟታል። ምን አገባኝ ፍግም ትበል። ቆይ አንቺ ምንድን ያደረገችሽ ያክል ብሌን? ለነገሩ ታየው ትቀኝባታለች ስትላት እንግዲህ ጭራሽ በዋለች። ቆይ እንዴት አወቀችብኝ መቅናቴን አላለችም? እናም እንግዲህ አምናን እናት ዛሃራ ብሌን እንደ በፊቱ ስቃ መጫወት በቃ እሱ ናፍቆኛል። እናም እናቴ እባክሽን ያ ነገር ስለምናፈቀኝ ቶሎ ብላ ወደ ራሷ እንድትመለስና ወደ ድሮ ማንነታችን እንድንሆን እፈልጋለሁ። እዛ ደግሞ አንቺ ታስፈልገኛለሽ አላት። ልጄ ምን ገዶኝ ነው? እኔ የምፈልገው እሱ ነው። በቅርቡ ወደ ራሷ ተመልሳ እንደ በፊታችሁ አብራችሁ ሰላም ሆናችሁ እንድትኖሩ ነው የምፈልገው። አዎ ባደረገልኝ ዛሬውኑ አለ አምናን። እንግዲህ በጣም ነው የሚያሳዝነው። የብሌን ፍቅር እንግዲህ ጨምድዶ ይዞታል ማለት ነው ማንችራቱን። ብሌኒ ግን አሁን ላይ እያየዋት እንዳለ ከሆነ ማስታወስ ችላለች። አውቃ ይመስለኛል፣ አውቃ ነው። ትናንትና የሆነ አምናን እናት ዛሃራ የነገሯትን ተረት ሊነግራት ነው እግሬ ላይ ተኝ ሲላት ፈገግ አለች ማለት ነው። ለምን ታስታውሳለች። በቀጣይ አሁን አስታውሳ ትመጣለች። ከዛ በኋላ አምናንን ምን የምትለው ይመስላችኋል? ስታስታውስ ከአጠገቤ ራቅ ነው፣ በአንተ ምክንያት ነው እንደዚህ የሆንኩት ነው። ብቻ ያ ነገር ለእኔም ጥያቄ ነው የሚሆንብኝ አሁን። ለምን በአንተ ምክንያት ነው እኔ እንደዚህ የሆንኩት ስትል አምናንና ጄሪ ማን ነው አምናንና ብሌን መሀል አለመግባባት ይፈጠራል። ብሌን ስታስታውስ ማለቴ ስታስታውስ ልክ ጄሪ እንደዚህ እንዳደረገቻት ታውቃለች። እናም በሱ ምክንያት እንደሆነ ስለምታውቅ አምናንን ከአጠገቤ ራቅ፣ ከእሷ ጋር ኑር ልትለው ትችላለች። በዛ ሰዓት ደግሞ አምናን ልቦ ሊሰበር ይችላል። ግን አንድ ነገር የምለው ሁልጊዜም ወይዘሮ ሜርሲ አሁን ጄሪ እንደዚህ እንዳደረገቻት አላወቀችም፣ ብሌንን ማለት ነው። ከዛ እሷም ለራሷ ነው ቶሎ ዳኝና እኔና አንቺ ያልጨረስነው ነገር አለ አለች። ለራሷ ጥቅም እንጂ ሜርሲ ለማንም የምታዝን አይነት ሴትዮ አይደለችም። ከዛ በኋላ እንግዲህ አይ ሚስጥረኛ ማን ነው ሚስጥረኛሽ? አምናን ሚስጥረኛሽ? አይ ጄሪ ጉድሽን አልሰማሽ እያለች እንግዲህ እሷ ከዛ ቀደም አይታለች ሁሉንም ነገር። የወረወረቻት እሷ መሆኗን አላወቀችም ገና አሁን ማለት ነው። እናም ሲፈን ምናልባት አምናንና ብሌን መሀል አለመግባባት ከተፈጠረ ብሌን ስታስታውስ ለምንድን ነው እንደዚህ የሆንሽው ብለው ሲጨቃጨቁ ወይ ጄሪ ማናት ሲፈን እሷ እንደዚህ ስላደረገቻት ነው ወይ ሙስጠፋ ደግሞ ይነግረዋል። እመኑኝ ማለት ነው። አምናን በሆነ ነገር ይሰማል ጄሪ እንደዚህ እንዳደረገቻት በሱ ምክንያት። እሱ እኮ አለማስተዋሉ ነው እንጂ ያንን ጊዜ ጄሪ ከውጭ ስትመጣ እንግዲህ አምናንና ብሌን አንድ መኝታ ቤት ውስጥ አልነበሩም? የብሌን መኝታ ቤት ውስጥ ነበሩ። ከዛም እጅ ለእጅ ተያይዘው እሷ ስልክ ስትደውልለት አንዱ ግላስ ከአንዱ ግላስ ሄደች ስትጠራው ምንም አልሰማትም። ታዲያ ከብሌን ጋራ እጅ ለእጅ ተያይዘው ከደረጃ ላይ ስትወርድ አየቻቸው። ስልክ ስደውልልህም አታነሳም፣ ስጠራህም አልሰማኝ፣ የት ነበርክ? ፈልገሽ ነበር እንዴ? አለ ኮስተር ብሎ። ከዛ በኋላ ብሌን ነይ መኝታ ቤቴ አንድ ይፈልግሻለሁ ብላ ይዛት ሄደች። ያንን ነገር ማገናዘብ ይችል ነበር አምናን ማለት ነው። ለምን እሷ ጠርታት ሄደች። ደቂቃ ሳትቆይ ነው ልጅቷን ወርውራ ይጣለቻት። ስለዚህ ከሷ ውጪ ይህንን ነገር ማን ላይ አድርግ እንደማይችል
ማሰብ አለበት ማለት ነው። አምናን ማንም ሰው ሳይነግረው በራሱ መድረስ ነበረበት ይህንን ጉዳይ። ያው ወይዘሪት ሴማም የለችም። ወይዘሪት ሴማም እንግዲህ ስትመጣ የዚችን የጄሪን ጉዳይ እንግዲህ ምን እንደምታደርገው አላቅም። ወይዘሪት ሴማ የማትናገር ከሆነ ዳኑዬ ትመጣና ለወንድሟ ሁሉንም ነገር ትነግረዋለች። ወንድሜ አያቴ ሴማ አስጠንቅቃኝ ነው እንጂ ብሌንን እኮ ከደረጃ ላይ የወረወረቻት ሲፈን ናት። ይሄን ደግሞ ለሙስጠፋ ስትነግረው ሰምቻለሁ ብላ ልትነግረው ትችላለች። እርግጠኛ ነኝ ወይዘሮ ሴማ አሁን አትናገርም። ያ ደግሞ የዚች ልጅ ደም እስከ መቼ ነው እንደዚህ ደመ ከልቦ ነው የሚቀረው? ብሌን በራሷ ትበቀላታለች ወይስ ጄሪን ከዚህ በኋላ አምናንን አልፈልግህም ትለው ይሆን? ለእኔም ጥያቄ ነው ይሄ ነገር። ብሌን እንደሁን ከዚህ በኋላ ድና ጀግና ሆና ቆራጥ ሆና ማሳየት አለባት ለዚች ልጅ ማለት ነው። አለበለዛማ እንዴ ዝም ካለቻት ሌላም ነገር ልታደርጋት ትችላለች ከዚህ በኋላ ማለት ነው። ስለዚህ ያላት አማራጭ መናገር እውነታውን ማለት ነው። ጄሪ ማናት ብሌን እሷ እንደዚህ እንዳደረገቻት አምናን ማወቅ አለበት በሆነው አጋጣሚ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።